ወለዬ ማተራማሽ ነው። ወንዱ ጨዋ ነው፣ ሴቷ አተራማሽ ናት። ቆንጆ ናት፣ አተራማሽ ናት ወለዬ እንጂ ውስጥ ተቀመጠ። አዎ አረተ አታውቂያቸው እኔ የማውቃቸው ግን ሴቶቹ አተራማሽ ነው። ጉራጌ ነው ለትዳር የሚሆነው። አንቺ ዘርሽን ስለምትፈልግ ይኖራል ብዬ አንቺ ነሽ አትናደዱ። እኔ ስለማውቃቸው ነው እያወራ ያለሁት። እኔ የማውቃቸው ወለዮች ሴቶቹ ሁሉ አተራማሽ፣ ወንዶቹ ጨዋ ናቸው። ቆንጆች ናቸው ነው ያለችው። ያውልሽ በነገራችን ላይ ልንገርሽ ጂጂ፣ እንደዚህ ዝም ብለን በዘር አደረግነው እንጂ ሞር አበሻ ወንድ አሁን ይሄ አካባቢ ምናምን ራሱ ባንጠራ እንደዚህ አሁን ለምሳሌ አበሻ ወንድ የፈለገ ዱርዬ ሊሆን ይችላል፣ የፈለገ አጭቤ ሊሆን ይችላል። ግን እኔ አንድ ነገር ልንገራችሁ፣ ልጅ ነኝ እኔ በጣም አንድ ነገር ልንገርሽ ሬጅስተር፣ እኔ ልጅ ነኝ። ግን አንድ የሆነ ሰው ነበረ እና በጣም ሀብታም ነው፣ ወጣት ነው። ከዛ አንድ ወለዬ በጣም የምታምር ልጅ ነበረች እኛ አካባቢ ማለት ነው። እና ቢያንስ ለ5 ዓመት ገርልፍሬንዱ ናት። ቤተሰብ ያውቃል። ስሚ ሬጅስተር ወርቅ ቤት ምናምን ያለው ሰው ነው፣ ወጣት ነው። የማያደርግላት ነገር የለም። በጣም ግን ትንሽ ልጅ ነው የማውቀው። እና አንዳንድ ጊዜ መኪና ውስጥ የሆንና ሲጠራት ምናምን ኬክ እንብላ ምናምን ትለኝና ይዛ ትሄዳለች ከሱ ጋር። ቤተሰብ በሙሉ ያውቃል። ከዛ እግዚአብሔር ምስክሬ ነው ብርጅስቶን እኔም ልክ ከትምህርት ቤት ሆን ከየት የምገባበት ቦታ ጠብቆኝ ሆን አላውቅም። ጠብቆኝ ደብዳቤ ሰጠኝ። ደብዳቤ ስጫት ሄጅና ብሎ ማለት ነው። ሄጄ ሰጠዋትና እኔ ወደ ቤቴ እንዴት የተጻፈ ወረቀት ጋይስ ምን እንደሰጣት ታውቃላችሁ? የሰርግ ወረቀት። የሰርግ ወረቀት ሰርጌ ላይ ተገኘ ብሎ ነው የሰጣት። ከዛ ሰዓት ጀምሮ ውስጤ የሚሰማኝ ምንድን ነው? ብዙ ጊዜ ይባላል ተረትም አለ። ውስጤ የሚሰማኝ ምንድን ነው? የራሱን ዘር ነው ያገባው እና ከዛ ነው ጉራጌ አይደለም ትግሬ በጣም እንዴት እንደሚሆን ምን እንዳደረገችው አይዶን ነው አላውቅም። ግን ኔትወርክ ላቅሎኝ እኮ ነው ጂጂዬ። ሶሉሽን ሰፈራችን ላይ በሙሉ በቃ የሚወራው ያ ነበረ። እና በቃ እናንተ ተነገራችሁ እንዳልተነገራችሁ የሀሳቤን ልቀይር ነው ነበር እየተባለ ነው። ገባችሁ? ፖኪዬ እኮ ሁሉም ቤታችሁን እኮ ተጋሩ ዘሩን ነበር ድሮ የሚያገባው። በቃ ዞሮ ዘሩን ነው የሚያገባው። ከማንም ጋር እንደዚህ ፎንቃ ምናምን ይችሉበታል። በነገራችን ላይ ግን ዞሮ ዘራቸው ነው የሚያገቡት። ሲያገቡ ሀገራቸው ሂደው ነው የሚያገቡት። በቁምሽ አልቀሻል እንኳን አለኩ እንኳን ከሳው ሰት ተመስገን እመር እየወሰድኩ እንትን ምንድን የሚባለው አልታበሩሽ ግላብ ሰጥቶና ምንም ግላብ የለንም ጋይስ እየወሰድኩ ታባርኩ ምን ታመጣላችሁ? ወሰድኩ ጂጂና ገልቺሚ ወይና ወይ ከትግሬ የለ ወይ ከኦሮሞ የለ ወይ ከአማራ የለ ሁሉንም ጥለን ሄደናል። ጥለን ዋናው ጂጂ የአዶኒ አይነት ባል ነው የምትፈልጊው? ቢሆነው ደስ እኔ እንደዛ ይደባል ሁሌ የምፈልገው ያለኝ የነበረኝም እንደዛ ነው። እኔ እብድ ነኝ በማለት እብድ ነኝ ስልሽ ለገት ትላል። በቃ መጫወት ፈልጋለሁ ከባሌ ጋራ እንደዛ ነኝ። እኔም እንደሷ ነኝ። እወዳለሁ፣ ደስ ይለኝ። እንደዛም ነበሩ አብሬያቸው የነበርኳቸው ቦይፍሬንድ ኤክሶቼ እነዛ ናቸው። ካልሆነ አባርረዋለሁ።
እኔ ሀዘን ቤት አይደለሁም ወይም ደግሞ እንትን አይደለም። ቁጭ የሚንጓጓ እንዳልወድም ጀስት በቃ ላይፌን በደንብ ከሱ ጋር መቅጨት አለብኝ። ግን እንደሱ አይነት ሮማንስ ሁሌ ይቆያል? ዋይኖት ለምን አይቆይም? ዋይኖት የውሸት ካልሆነ ዋይኖት ገባሽ? እንዲያውም ፍቅር የሚቆየው እንደዚህ አፕዴት ስታደርጊ ነው። ገባሽ? አፕዴት ማድረግ አለብሽ። በቃ አሁን ለምሳሌ ዛሬ መጫወቱ፣ አሁን ለምሳሌ መላፋቱ ከሌለ ነገ ደግሞ ስፖርት ታደርጊዋለሽ። ነገ ደግሞ ስፖርት ዳንስ ታደርጊዋለሽ። መልስሽ ደግሞ ስትነፋፈቂ አፕዴት ያደርጋል። በቃ ሁል ጊዜ በቃ ክሎዝ ሞ ያ ሲቀር ነው በቃ የሆነ ነገር ሀፕን አርጓል። ለምን ብዙ ጊዜ ሳንፈቃቀር እንደምንኖር ታውቂያለሽ? እርስ በራሳችን ሰውነታችንን የፓርትነራችንን እንዴት አድርገሽ ነው ፊልም እስቲ ንገር። አንቺ ፓርትነርሽ ጥሩ ስሜት እንዳለው እንደሌለው፣ እንደሚያፈቅርሽ እንደማያፈቅርሽ ከአንቺ ጋር እንዴት ነው የምታገናኝ? ሴክስ ብቻ የምታደርጊው አይደለም። እንዴት ነው የምታገናኝ? እንዴ በብዙ ነገር እኮ ታያለሽ። ሁሉም ሰው እንደዛ ይሆን እያልኩሽ አለ። አሁን ለምሳሌ አንቺ የፓርትነርሽን ደስታ የምትገልጪው ምናልባት በመላፋት ምን ላይሆን ይችላል። ኦኬ ያንቺ ደግሞ ሁሉም ባህሪው እንደዛ አይደለም። አንዳንድ ሰው አብሮ መጽሐፍ በማንበብ ሊሆን ይችላል። አንዳንድ ሰው ደግሞ ቁጭ ብሎ አብሮ ካፌ በመጠጣት፣ አንዳንድ ሰው ስፖርት በመስራት፣ አንዳንድ ሰው ስለ ቢዝነስ በማውራት። ሁላችንም እንዳዶናይና እንደ ጃኒ መሆን አለብን እያልኩኝ ባህሪያችንም ሊሆን አይችልም። ሁላችንም የተለያዩ ሰዎች ስለሆንን ማለት ነው። ግን ፓርትነርሽን በሆነ ነገር እንትን ማለት መገናኘት አለብሽ። በቃ ገባሽ? ጊዜሽን የምታሳልፊበት አልጋ ላይ ብቻ አይደለም። ካልሆነ እሱ እዛ ጋ ይቀመጥ፣ አንቺ ትቀመጫለሽ፣ ምግብ ላይ ትገናኛላችሁ። ኦኬ ቻው። ከዛ ይመጣል ቴሌቪዥን ሪሞቱን ይዞ ፍሱን እየፈሳው ቢራውን እየጠጣ ሶፋ ላይ ቁጭ ብሎ ጋቢውን ለብሰው፣ አንቺ ልጆች ኖ ልጅም ከልጅም ጋር የሆነ ነገር ሼር ማድረግ አለብሽ። ልጅሽ ስታክል ባልሽን ማቀፍ አለብሽ። የሆነ ሰዓት ተራረቃችሁ ስትገናኙ አትሊስት አንድ ኪስ ብትሰጪው፣ ከፍ ብታደርጊው፣ ሀግ ብታደርጊው ነው ቢያረግሽ እሱ። ግን ሀበሻው ድሮ ገጠር ይንላለን። አሁን ከተማ ውስጥ አደኩ የሚለው ፋንድያ እኮ አያቅፍሽም። ግን በቃ ዘራፍ ወድሻለሁ ይላል። አብሶ እዚህ ላይ እንትን አለ ይሄ ሶሻል ሚዲያ ይሄ ልም ያለ አበባ ይዝና አበባውን ቄጥን ጥረግበት። የኔ ወንድም ከአበባ ይልቅ አንተ ውስጥን አሳየኝ። ትወደኛለህ አትወደኝም? መውደድ ብቻ አይደለም እኮ አሳየኝ፣ ሾሚ አሳየኝ እንደምትወደኝ። ይህን በቃ ሴሎቼ ምናምን ቋቋቋቋ የሚያደርግ የሚያሳክክ ነገር ስጠኝ። ወሬ ብቻ እኔ ሞትላታለሁ ምናምን እስቱ ላውድ በጣም ጩኸት ፊልም ማድረግ አለብኝ። በቃ መታከክ አለብኝ ከአንተ ጋር ጋዴ ምሽት። የሆነት ፍቅርን እንዴት መግለጽ እንዳለባቸው በሱ ተማሩ። ይሄ ነው ፍቅር ማለት በቃ የምትገልጽበት ወይ ተግባር ግድ ነው ፍቅር ላይ። ወሬ ብቻ ይሄ ማይኩን ይዝና የ50 ሺህ ብር አበባ ብላ 50 ሺህ ብር አበባ ከሳምንት በኋላ እኮ የሚወድቅ ነገር ነው። የማይወድቅ ውስጥ ሚሞሪ በቃ እዚህ ውስጥ የሚሆን ነገር ገባ። የሚያሞቀኝ በቃ ደስተኛ የሚያደርገኝን ነገር ስጠኝ ገባ። አቅፈኝ የሆን ነገር ስወጣ በቃ ጨለሞ ቀን እንዲሆን አድርግልኝ። ላይፎሽ እኮ ነው የምትወጪው ጋዴ ምሽት። እኔ ምን አይነት ላይፍ እኮ እንዳለ እኔ አንዳንዴ ለምን ሲንግሎሽ ብትኝ ይህንን እየፈራሁ ነው። መልካም እንኳን ቃል የለም። መልካም ንግግር እንኳን እኮ የለም። ያ ጉድ ሞርኒንግ ቤቢ ስትዩ ቀሰቀስሽን የሚላለ ከአንድያ እኔማ በመጨረሻው የሚያጋጠመኝ እኮ እኔ በጣም በህይወቴ በሰው የምጠላው ነገር እኮ የሆነ መልካም ንግግር እኮ አለ፣ መልካም አክብሮት አለ። የሚቀጠቅጥ ባል እኮ ነው ያለው፣ የሚደባደብ። ጂጂ ግን በጣም አፍቃሪ ነሻ ስትወጂ። በጣም እኔ ስወድሳት ስወደድም ነው። አይ ፍቅር ሲሰጥሽ እኔ ብዙ ፍቅር መሰጭ ይመስለኛል። በሰጠኝ ልክ ነው የምሰጠው ነው። ካልሰጠኝ እኔ የኔ ፍቅር ምን አይነት ነው ተቀልሽ ማፍቀሬን መፈቀሬን ማወቅ አለብኝ። ካልሆነ እንደኔ የሚጠላ ሰው የለም። እኔ ሳልፈቀር አልፈቅርም። በነገራችን ላይ ከልብ በቃ ከልብ የምትወጂ ሰው ይመስለኛል። ሮማንስ የሀበሻ ፍቅር ቀናቱ ይበዛል። መሪልኝ ዘንጭልኝ ይለና ልክ ያማርሽ ጊዜ ለማን ነው ያማርሽ ይልሻል። ጊላ ብለሽ ነው እንደዛ። ለማን ነው
ማንን ለማማለል ነው ይላል። ሁለት አይነት የቤተሰቡንና የቤተሰቡን ችግር ይዞብሽ ይመጣል። ደግሞ ችግሩ ላይ እሱ እኮ ምንም የለው ምንም እሱ ምንም ሳይኖረው ስለ ራሱ ችግር አያስብም፣ ስለ ቤተሰቦቹ ችግር ያስባል። ጋዴም ሽት አንተ እዚህ አንድ ሱሪ የለ መቀመጫ ብቻ አውሮፓና አሜሪካን ስለሆነ እዛ ላይ ያሉት እንደዛ ከፈለግ ታዲያ ሚስትር ያስፈልገን ባልም አያስፈልግም። ጎ ችግር ማቅለል ፍቅር ምቾትን ብቻ የሚፈልግ አይደለም። መጀመሪያ ጭንቅላትን ከራስ ጋር ማድረግ። አንዳንድ ሴት አለች ደግሞ እንደዚህ ስለሆነ የሚወዳት የሚመስላትም አለች። ይህ ፍቅር አይደለም። ብዙ ሾም አይፈልግም እኮ ፍቅር። በነገራችን ላይ የሾው ሰው ካሉሽ እኔ ፍቅር ሾው ሲበዛበት ማለት ነው የውሸት ይመስለኛል። የውሸት አይደለም፣ የውሸት አይደለም ግን ሳታስቢው ወደ ቢዝነስ ትለውጭዋለሽ። ገባሽ? ዳትስ ዘ ፕሮብሌም። ገብቶሻል? ይሄ ፍቅር ከቪዲዮ ከካሜራ ውጭ ቤት ውስጥ ከሆነ ኢትስ ጉድ። ገባሽ? እኔ አሁን ለምሳሌ ልክ እንደዚህ የሆነ ጊዜ ላይ የሆኑ ሰዎች ካሜራ ላይ ፍቅርዬ ሆድዬ ምናምን ተባባሉና ልክ ቪዲዮ ካለቀ በኋላ ዝም ሲባባሉ ኦኬ ውሸት እንደሆነ አወኩ። ሶስት አባልጣ ውሸት እንደሆነ አወኩ። ትሪ ሮዝስ ጋይስ ገባሽ? ይሄ ነገር ለካ ቪዲዮ ነው የሚሰራበት እንጂ ትክክለኛ ፎንቃ የለም። እኔ እዚህ ላይ ያለኝን ካሜራ ላይ ያለኝን አክብሮት ለእኔ ቤት ውስጥ ማድረግ አለበት። አትሊስት ቀኑ ሙሉ 24 አወር ይበል እያልኩሽ አይደለም። ገባሽ? ግን የሆነ ማታና ጠዋት የሆነ ሳትገናኝ ስትቀሪ ምናምን ነገር የለም ያ ልክ ሳትገናኝ ወይ ስራ ውሎ ምናምን ሲመጣ ልክ ካሜራ ላይ ከፍዳለሽ አሚስ ምናምን ብሎ ፋርጎ ልክ ያስኩት በቂ አብረሽ መኖር ራሱ ትርጉሙ ያው ፍቅርም ስለሆነ ማለት ነው። በሚደረገው ነገር ምናምን በምትናገሩ ነገር እንዴት እንደሚያዳምጥሽ ገብቶሻል። እዛ ላይ እያወራሽ አኪዝም ላይ ያንቺን ሀሳብ የማይቀበል ከሆነ ራን፣ ይሄ ሬድ ላይት ነው። ራን ገባሽ? በሚገዛልሽ አበባ ብቻ አይደለም አንቺን በማንነትሽ መቀበል አለበት። እኔ እኮ ማንነቷን እወዳለሁ፣ እኔ እኮ ማንነቷን እንዲያገመ ካለሽ ያ ሀሳብሽንም አመለካከትሽንም ውፍረትሽንም ቅጥነትሽንም ሁሉ ነገርሽንም እንዲሁን ነገር እንኳን ባይመቸው የሚሰጠው በዛ ላይ የሚሰጠው አስተያየት ምቹ ሊሆን ይገባል። ገባሽ? ምቹ መሆን አለበት እና ያ እኔ ጋር እንኳን አይሰራም። እንደዚህ ተፋቀሩ ፍቅር ሁሉም ሰው የሚመስለው ብሎ ታውቂያለሽ? ፍቅር የሚመስለው ብዙ ፍቅርን ያልተረዱ ሰዎች አፍቃሪ የሚመስሉ ሰዎች ግን አሉ። ፍቅርን እንኳ ያውቁት እነሱ ራሳቸው። አንደኛ ነገር በችግር ያደገ በቤተሰብ ፍቅር ያላደገ ምናምን ምቾቱን ብቻ የሚፈልግ የሆነ ነገር ስላጣብጠ እሱ ፍቅር አይደል። ያጣውን ነገር ለማግኘት የሚሰጠው ክፍያ ነው። ገብቶሻል? ልክ አሁን አንቺ ሄደሽ ስኳር ስለሚያስፈልግሽ ማለት ስኳር አለ ብለሽ ከፍለሽ ትገዣለሽ አይደለ? ዘሴ ይመጣና እዚህም ደግሞ ኦኬ ብር የለኝም ወይ መኖሪያ የለኝም ወይ ደግሞ ሌላ ሴት አላገኝም፣ ሽክሽክ ያስፈልገኛል። በቃ ለጊዜዎችን ሴትዮ እንትን እያልኩኝም እኖራለሁ። የሆነ ነገር ሰጥሻል፣ የሆነ ነገር ስትሄድ እንዲግድ እሱ ፍቅር አለ። ስለዚህ እኔ የሰው ልጅ ይከብዳል፣ ለማወቅም ይከብዳል። ምንም አይከብድም። በጣም ትንሽ መስፈርት ነው የሚያስፈልግሽ። ምንም አይከብድሽ። የሚከብድሽ ምን ተቀልሽ? ኮሚኒቲያችን ነው የሚከብደው። ጋዴም ሽት የሆነ ኮሚኒቲያችን ይከብዳል። ያ ወይኔ ይሁላ ወንድ ስታወጭ ስታገኝ ስላልተመቸኝ ስላልተግባባው ወይኔ ስላልተመቸውት ገባሽ? ከምሞት ሬሳይ ከሚወጣ ተቃጥጌ በሱ ጨጓራይ ከሚላጥ ለሰው ስል አብሬ ከምን ዩ ጋዴም ሽት 10 ጊዜ የቀያየኩኝ ያሳየዋለሁ ለዚህ ህዝብ 10 ጊዜ ምን አገባው? የኔ ሙሙ ካልደከመው የኔ እንትን ካልደከ አሳያለሁ። እኔ ለሰው ስል አይደለም ነው ለራሴ ስል ምን አገባክ? እንትን ሊሉልሽ ይፈልጋሉ። በቃ ለሰው ስል ለሁሉም ሴት ልንገርሽ፣ ሁሉም ሴት ደስተኛ ሆኖ አይደለም የሚኖረው። ሁሉም ወንድ እንደዛ ወይ አፕዴት አያደርገው ችግሩን አያ ምን ብሎ በቃ ስለወለደ ስላገባ
አሁን እዚህ ጋር ቤት ሰርቻለሁ እና ወልጃለሁ ከብጃለሁ። ምንድን ነው ችግሬን ላስተካክል ከሚስቴ ጋር የልጆቼ እናት የዛኔ እንደዚህ ሳፈቅራት ነበር አሁን ለምን ቀዘቀዘ ብሎ ቦርጩን አስተካክሎ አንቺም ነይ ጂም እንሄድ ብሎ የሚያስፈልጋቸው ነገር ብርም ከሆነ ችግራቸው ምናምን ያንን ነገር ላይ ስራ ከመስራት እና ግን አንቺ እኮ ከምንም ትበልጫለሽ፣ አንተ እኮ ከምንም ትበልጣለህ። እኛን የሚለውጠን እኮ ወይም እንትን የሚለን ብር አይደለም። ዩ አር ስቲል ሂር ዊዝ ሚ ቴንክ ዩ ብለው ፍቅራቸውን እንደማሟሟቅ አልጋው ላይ ሽሸጋውም ላይ ምኑም ላይ ውሃ እየጠጥናለ ይጣላሉ። ሌላ ሰው ይጨምራሉ። ሶስተኛ አባት፣ እናት፣ አያት፣ ጎረቤት ቤት ያስፈልገናል። ሌላ ደግሞ የለውም እኮ ያ ነገር ነው የሚያጣሉ። አቅምን አይቶ መኖር ጥሩ ነው፣ ታላቅ ችሎታ ነው። ይሄ የ2025 የመጨረሻ ምክሬ ነው። ከዚህ በኋላ ጌሜን ልጫወትበት እናንተን 13 ዓመት የምመክርበት ምንም ነገር ዩጋዴን ሽት ጌሜን ተጫወት አንበሳ የልሰብስብ አንድ ሰው አተርፋለሁ መቼስ በዚህ ሁኔታ ላይ አለች እኮ እውነቷን ነው። ጂጂ አለታውን ችልሽ ተረፍቻ ብዙዎቻችሁ ተርፋቸዋል። ለሰው ስትይ አትኖር ቀስ ብለህ እኛም ባንቺ ምክር ተርፈናል።